የወጣትነት እድሜ ለሰው ልጅ ከተሰጠው የእድሜ ክልል ሁሉ ፈተና ይበዛበት ነው። በዚህ እድሜ ክልል ባስተውሎትና በጥንቃቄ ለተጓዘ ትልቅ ስኬትን በእጁ የሚጨብጥበት፣ በዚህ ተቃራኒ ተጉዞ በደመ ነፍስና በችኩልና የተጓዘ ደግሞ ውድቀትና ክስረትን የሚታቀፍበት የእድሜ ክልል ነው። ኢትዮጵያ አሁን በሚገመተው የህዝብ ቁጥር ከ126 ሚሊዮን በላይ የሆነ ህዝብ እንዳላት ይጠቀሳል። ሀገራችን ይህን ሁሉ የህዝብ ቁጥር ይዛ ወጣቶች ስንት ይሆናሉ ካላችሁ ከ15 እስከ 29 እድሜ ክልል ውስጥ ያሉት 37.8 እስከ 44.1 ሚሊዮን እንደሚሆኑ ይገመታል። ይህ ከጠቅላላ ህዝቧ ከ30 እስከ 35% ያህል ሲሆን ሀገሪቱ ከፍተኛ የወጣቶች ኃይል እንዳላትም ይህ ቁጥር ይነግረናል። 70% የሀገራችን ህዝብ ቁጥር ከ30 ዓመት በታች እንደሆነ ይዘን በዚህ እድሜ ክልል የምንገኝኛ ወጣቶች ለሀገራችን ምን ሰራን የሚለውን ጥያቄ ለእናንተ ትተን እናልፋለን። ኢትዮጵያ ከቀደመ ስልጣኔዋ አሁን እስከ ደረሰችበት 21ኛው ክፍለ ዘመን ላስመዘገበችው ሁሉን አቀፍ ስኬት የወጣቱ ተሳትፎ ከፍተኛ ነበር። ኢትዮጵያ በተወረረችና በተጠቃች ጊዜ ግንባር ቀደም ሆነው አጥንታቸውን ከስክሰው ደማቸውን አፍስሰው ሀገር አጽንተዋል። ትልልቅ ድርጅቶችና ፋብሪካዎችን አስተዳድረው ለሀገር በኢኮኖሚው ዘርፍ ከፍተኛ አስተዋጽኦ አበርክተዋል። በፖለቲካው ዘርፍ የመሩትን ተቋም ግንባር ቀደም በማድረግ ውጤት ማስመዝገብ ችለዋል። አዲስ አበባ እንደ ስሟ አበባ ትሆን ዘንድ በርካታ ስራዎች እየተሰሩ ነው። ባለፉት ዓመታት ስማርት ሲቲ ተግባራዊ መሆን ከጀመረበት ጊዜ አንስቶ በዚህ ፕሮጀክት መንገዶች ሰፍተው ከነሙሉ ክብራቸው ዘመናዊ ሆነዋል። ከተማውንና ነዋሪዎችን የሚመጥኑ ቤት የመገንባትና የማደስ ስራዎች ተከናውነዋል። አረንጓዴ ስፍራዎች ተበራክተዋል። የተዘነጋው የህፃናት መጫወቻ ስፍራዎች ተዘጋጅተዋል። ታላላቅ የንግድ ማዕከላት የአድዋ መታሰቢያ ሙዚየምን ጨምሮ የመሳሰሉት ለአዲስ አበባ ተበርክተዋል። ከአዲስ አበባ ወጣ ያለን እንደሆነ በየክልሉ ለሚሰሩ የልማት ስራዎችም በተመሳሳይ ይኸው የቀጠለ ሲሆን በግብርናው፣ በኢንዱስትሪ ዘርፉ እንዲሁም በህዳሴው ግድብ ጨምሮ እነዚህ አስደማሚ ስራዎች መንግስትን በሚመራው ብልጽግና ፓርቲ ሲሰሩ በግንባር ቀደምትነት የማን አሻራ አርፎበታል ካላችሁ የወጣቱ ነው መልሱ። ታዲያ ለወጣቱ ይህ ትልቅ ኩራት አይደለምን? መንግስትን የሚመራው ብልጽግና ፓርቲ ወጣቱ መሰረቴ ነው ብሎ በማመን ለዛም የሚሆን ጠንካራ አደረጃጀት በፓርቲው ውስጥ በመመስረት የወጣቶች ክንፍ እንዲጠናከር አድርጓል። በዚህ አደረጃጀት በርካታ ወጣቶችን ተሳታፊ በመሆን ለትውልድ ተሻጋሪ የሆነ ሀገራዊ ብልጽግና እንዲያብብ አድርገዋል። ሁሉ ነገር በወጣትነት ውብ ነው። ስራ ሲታከልበት፣ ብልጽግና ሲደመርበት፣ በዛ ላይ ሀብት ማደራጀትና ለትውልድ የሚሻገር አሻራን ጥሎ ማለፍ ሲካተትበት ደግሞ የበለጠ ውብ ያደርገዋል። እድሜ ኃላፊ ነው። ሰርቶ ካላለፉበት ኋላ መቆጨቱ አይቀሬ ነው። ያ እንዳይሆን ደግሞ መንግስትን የሚመራው ፓርቲ ስራ ዕድል ፈጠራ ላይ ትኩረት አድርጎ ሰርቷል። ወጣቱም ሰርቶ እንዲገባ መንገዶችን አመቻችቷል። በዚህ እድልም ብዙ ወጣቶች ተጠቅመውበታል። በፓርቲው ውስጥ የወጣቶችን ክንፍ የሚመሩት ወጣቶች ደግሞ የወጣትነት ጉዞ በልቶ ከማደር ይሻገራል። ወጣቱ ራሱን በስልጠናዎች እንዲያግዝ በተፈጠሩ የስራ ዕድሎችም አቅማቸውን አውጥተውና ተጠቅመው ጠንካራ ኢኮኖሚ እንዲመሰርቱ ብዙ እየተሰራ ነው ይላሉ። የስራ ዕድል ፈጠራችን የውጭ ሀገር የስራ ስምሪትን ጨምሮ በየአመቱ እስከ 3 ሚሊዮን ድረስ ለዜጎች ስራ የምንፈጥርበት ሁኔታ ተረጋግጧል። አዲስ አበባን እንደ ስሟ አዲስ የማድረግ በርካታ የልማት ስራዎችን የመስራት እና የዜጎችን የድህነትና ጉስቁልና ልክ ለመቀነስ አቅጣጫ ተቀምጦ ነበረ። በብዙ ፈተናዎች ውስጥ የምታዩቸው ለውጦች መጥተዋል።
አሁን የጀመረው ክህሎት መር የስራ እድል የሚባለው በስራና ክህሎት የተጀመረው ስራ ጋር እኛም የዛ አካል ሆነን በጣም ብዙ ወጣቶች በሀገር ውስጥ ብቻ ሳይሆን በውጭም ተፈላጊ የሆነ የስራ ክህሎት እንዲኖራቸው ስራን ዝም ብሎ ተሰማርቶ መስራት ብቻ ሳይሆን በፍላጎት መስራት ሳይሆን ክህሎት ላይ ተመስርቶ ስልጠና አግኝቶ መስራት እንዲቻል በዛም ደግሞ ውጤታማ እንዲሆን ስራ መጀመር ብቻ ሳይሆን በውጤት የሚለካ ስራ መሰራት እንዲችል በጣም ሰፋፊ ስራዎችን እየሰራን ነው። እንግዲህ በእያንዳንዱ በሀገሪቱ ውስጥ በተለይ በብልጽግና ፓርቲ የተጀመሩ ኢኒሼቲቮች ፕሮጀክቶች ውስጥ ወጣቶች ተጠቃሚ እንዲሆኑ በጣም ብዙ ወጣቶች አሁን ለስም የሚነሳው የኮሪደር ልማት ውበቱ ብቻ ነው የሚነገረው። በዛ ውስጥ በጣም ብዙ ወጣቶች የስራ እድል አግኝተው ህይወታቸውን እየቀየሩ ነው ያሉት። ሰላም ሲኖር፣ ስራ ሲኖር፣ እንቅስቃሴ ሲኖር ወጣቶች ስራ እያገኙ ይመጣሉ ማለት ነው። እዚህ ጋር ትልቅ ነጥብ እናንሳ። ኢትዮጵያ ለዜጎቿ ባለፉት 8 ወራት ከ3 ሚሊዮን በላይ ለሚልቁ ስራ አጥ ዜጎች ስራን መስጠት ችላለች። ከዚህ ውስጥም 2 ሚሊዮን 800 ሺህ በሀገር ውስጥ፣ ከ300 ሺህ በላይ በውጭ ሀገር እንደዚሁም ሀገር ውስጥ ሆኖ ለውጭ ሀገር በርቀት ለሚሰሩ 45 ሺህ ዜጎች የስራ ባለቤት እንዲሆንም ሀገራችን አድርጋለች። ይህን ስናይ አሁን ካለው ዓለም አቀፋዊ ውክበት ይህን የሚያክል ስራ እድል ማመቻቸት እጅግ አስደናቂም አስገራሚም ነው። እንደ አዲስ አበባ ደግሞ ከበጀት ዓመቱ መጀመሪያ ሐምሌ እስከ ታህሳስ 2017 ድረስ ለ142,000 ዜጎች ስራ ተፈጥሮላቸዋል። በእነዚህ የስራ እድሎች ወጣቶች ሰፊውን ድርሻ እንደሚይዙም ሳይታለም የተፈታ ሀቅ ነው። ይህንንም የአዲስ አበባ ብልጽግና ፓርቲ የወጣቶች ክንፍ ፕሬዝዳንት ወጣቱ ለሚያነሳው የተጠቃሚነት ጥያቄ ምላሽ መስጠት የጀመረ ነው ይላሉ። ወጣቶች የስራ እድል ተጠቃሚ እንዲሆኑ በተለያዩ የስራ ዘርፎች ላይ ተሰማርተው ውጤታማ እንዲሆኑ የሚደረግ ጥረት ነው ማለት ነው። ይህ ደግሞ እንደ ከተማ አስተዳደር ስናይ ከመቼውም ጊዜ በላይ ማለት ነው በልዩ ትኩረት ነው ኢኒሼቲቭ ይሄ ተግባር የሚመራው። የአሰራርም ለውጥ አለ። አሁን ምናልባት የስራ እድል ፈጠራ ብለን ስናወራ ቀደም ባሉ ዓመታት ሁሉ በመንግስት ሴክተር አካባቢ የሚፈጠረው የስራ ዘርፍ ላይ ነው ስትረስ ምናደርገው። አሁን ግን የኢኮኖሚ ሪፎርሙ ማጋዥ የሆነው ፕራይቬት ሴክተሩ እዚህ አካባቢ ኢንጌጅድ ሆኖ ሲግኒፊካንት የሆነ ሮል እንዲጫወት እየተደረገ ነው ያለው ማለት ነው። ሶ የወጣቶች የተጠቃሚነት ጉዳይ አብሮ ከፍ ይላል ማለት ነው። የፕራይቬት ሴክተሩ እዚህ ውስጥ ገብቶ የሚያደርገው እንቅስቃሴ በወጣቶች ዘንድ የስራ እድል ፈጠራው ከፍ እንዲል ያደርጋል። ስለዚህ የወጣቶች የተጠቃሚነት ጉዳይን ለመመለስ በልዩ ትኩረት እዚህ አካባቢ የሚሰራው ስራ ከዚህም በላይ ይፋት ይጠይቃል። ከዚህም በላይ የስራ ኮሚትመንትና እንቅስቃሴ ይጠይቃል። እስካሁን ባሉት ጊዜዎች የተሰራው ስራ ግን በዘመናት የሚጠይቁትም የወጣቶች የተጠቃሚነት ጥያቄ ለመመለስ የተሰራው ስራ መልካም ነው። በተፈጠሩ የስራ እድሎችም ወጣቱ ግንባር ቀደም ሆኖ ተሳታፊ እንዲሆንና ሀብትም መያዝ እንዲችል የእስካሁኑ ስራ እድል እንደ ሀገር እንዲፈጠር ያስቻለው ግንዛቤ በስፋት መሰጠቱ ነው። ያም እንደ ሀገር በሰፊው ሲሰራበት ነበር። ሱፍ ለብሶ ብቻም ሳይሆን ታችም ወርዶ ስራ እንዲሰሩ እናነሳሳለን። እኛም እናበረክተው ስራ የለንም። ይሄ እዚህ ጋር ግቡ ብለን ስራ እንሰጣቸውም። ሆኖም ግን እነሱ ላይ አዌርነስ እንፈጥራለን። ስራ የሰሩት የተለወጡት ባለሀብት የሆኑት የተለወጡት ሌላ ሀገራትም ያሉት ቢሮ ውስጥ ገብተው ሳይሆን ተቀጥረው ሳይሆን ራሳቸው ስራ ፈጥረው ራሳቸው የተሻለ ነገር አድርገው ነው በርካታ ሰዎች ዛሬ ስኬት ላይ ያሉትና ወጣቶች ያንን ነገር ታሳቢ ወይ ያንን ነገር አንደርስታንድ አድርገው እንዲሰሩ አዌርነስ ላይ በደንብ አድርገን እንሰራለን። ከዚህ ጋር ተያይዞ ወጣቶችን በስራው መስክ ሊያሳትፍ ብቅ ያለው ብቃት የወጣቶች የስራ ላይ ልምምድ ሲሆን በዚህም ዘርፍ በያዝነው በጀት ዓመት ብቻ በአዲስ አበባ ከ13000 በላይ ወጣቶችን ብቁ አድርጎ ለስራ ዝግጁ አድርጓል። ከላይ ለጠቀስናቸው የስራ እድሎች ማሳያ ይሆን ዘንድም በቂርቆስ ክፍለ ከተማ ዞር ዞር ብለን ለሌላውም አርአያ ይሆናሉ የሚል እምነትን ሰንቀን ያናገርናቸውን ወጣቶች እናስመልክታችሁ። ነብዩ ማሞ ይባላል። ወጣት ነው። ከዚህ በፊት በቅጥር ስራ እንደሚሰራና በዛም የሚያገኘው ገቢ ቢኖርም የተሻለ መስራት እችላለሁ የሚለውን እምነት በመያዝ በሌማት ትሩፋት ወደ ተጀመረው የከተማ ግብርና ዘርፍ ተቀላቀለ። ለዛም ይረዳኛል ያለውን በቂ ግንዛቤ ዘርፉ ላይ ከሚሰሩ አካላት ወሰደ። ከዛማ እንዲህ ሰራ ጀመር ይላል። ከዚህ ስራ ከመግባቴ በፊት የነበረኝ ኖርማል ተቀጣሪ ነበር። ያው በቅጥር ስራ ላይ ነው። ያው ደሞዝ
በተወሰነ መልኩ 3000 ብር እንደዚህ ያህል ደሞዝ ተቀጥሬ እየሰራው ነበር። አጋጣሚ በቤተሰቦቻችን አማካኝነት በጎች ይረቡ ነበር። ከዛ በተሰጠን በወረዳው ማይንድሴት አማካኝነት ከበጎች ወደ ከብቶች ብንዞር የተሻለ ይሆናል የሚል ሐሳብ ኖረኝ። ከዛ በድፍረት ሙሉ ለሙሉ ስራዬን አቋረጥኩት። ከዛ እነዛ በጎች የተወሰኑ በጎች ነበሩ፣ አንድ 10 በጎች። እነዛን በጎች በመሸጥ ያው አንድ ጊደር ገዛው። ያቺ ጊደር እያለች አሁን ያሉት እነዚህ ቁጥሮች ላይ እና ሌሎችም አሉ። በፊት የነበርኩበት ስራ ሁኔታ አድካሚ ነበር። ያው የስራው ሁኔታም ያን ያህል ደሞዙ ማጥጋቢ አልነበረም። ይሄኛው ሳየው ግን አንድ ያው ህፃናት ሊጠጡት ወተት ነው የሚመረትበት ነው፣ ህፃናት ይጠቀማሉ። እና ደግሞ አሁን ብልጽግና ፓርቲ የሰጠው ትኩረት አለ ለሌማት ትሩፋት። ስለዚህ ያን ሁኔታ በማየት የበለጠ እይታ ከተሰጠማ በዚህ ብንሰራበት ያዋጣል በሚል በዛ መልክ ነው የገባሁት። በቂርቆስ ክፍለ ከተማ ይህንን አየን እንጂ በ11ዱም ክፍለ ከተማ ይሄው ስራ መሰራቱን ብዙ ማስረጃዎች ያሳያሉ። ወጣቶች በክፍለ ከተማው ብልጽግና ፓርቲ ወጣቶች ክንፍ ውስጥ ታቅፈው የአባልነት ሚናቸውን እየተወጡ ያሉ ናቸው። ፓርቲው ሰርቶ በማሰራት የሀገሪቱን ብልጽግና ከወጣቱ ጋር ለማሳካት ራዕይ ይዞ መሪዎቹ በሚከፍቱለት መንገድ እየፈሰሰ ስኬትን በመጨበጥ ላይ ይገኛል። ሰላማዊት ትባላለች። በዶሮ እርባታ ላይ ተሰማርታለች። በሌላ በኩል ደግሞ በወረዳ የወጣት ክንፍ ስራ አስፈጻሚ ሆና ፓርቲው የሰጣትን ኃላፊነት ትወጣለች። በስራዋ ላይ እንዳለችም 2016 ዓመተ ምህረት የሌማት ትሩፋት ላይ ለመሳተፍ እንደወሰነች ትናገራለች። ይህንን ውሳኔዋንም ለአብሮ አደጎቿ በመንገር የስራውን አዋጭነት አስረዳች። ተስማምተውም ወደ ስራ እንደገቡና ዛሬ ለመልካም ፍሬ መብቃታቸውን ነግራናለች። እኔ ኖርማሊ ተማሪ ነበርኩኝ። የአካውንቲንግ ተማሪ ነኝ፣ ዲግሪ ተማሪ። ግን ስራ አስፈጻሚ ሆኜ ሰራ ነበረ። ሌሎችም ጓደኞቼ የቀን ስራ የሚሰሩ አሉ፣ ካፌ ላይ መስተንግዶ የሚሰሩ አሉ። እኔ ግን ይሄን ስራ ደስ ስለሚለኝ ስለምወደው ይሄን ብንሰራ ብዬ አማከርኳቸው ጓደኞቼ። ደስ ይለናል አሉ። አንድ ላይ በመሆን ይሄን ስራ ጀምረናል። 1000 ዶሮች ናቸው ያሉን ስንጀምር ወደ 500 ምናምን ያክል ካፒታል አለን ማለት ነው። የጀመርነው በራሳችን አዋተን ወረዳው ስራ እድል ሲፈጠር ይሄን ቦታ ሰጡን። ራሳችን ሰርተን በራሳችን ካፒታል ነው ባለን ባጠራቃቀምናት አዋተን ነው የጋራ የሰራ ነው የጀመርነው ማለት ነው። ወጣቱ ስራን ማማረጥ ለውድቀት እንደሚዳርግ የተረዳበት ወቅት ነው። በተገኘው የስራ መስክ ነገን ተስፋ በማድረግ መትጋትም የጀመረበት ወቅት ነው። ብልጽግና ፓርቲም ይህን አብዝቶ አስተምሯል። የብዙዎቹ ወጣቶች ጭንቅላት ያንን ተቀብሏል። የዛ ምሳሌ ደግሞ ይህ ወጣት ነው። ከዚህ በፊት የኮሌጅ ተማሪ ነበርኩኝ። ያው ከእንደገና ከትምህርት ወደ ትምህርት እንደወጣት ይከብዳል ቤተሰብ ላይ ቁጭ ብሎና ከእናቴ ጋር ስላለው ምንድነው እሷን ሰፖርትም ለማድረግ ለምንም በወጣት ሊግ ቂርቆስ ክፍለ ከተማ ላይ ተደራጅተን ከኔ ጋር 10 ልጆች ነን። እንደሚታየው በቂ ቦታ ተሰጥቶን አሁን በበቂ ሁኔታ ራሳችንንና ቤተሰቦቼን እኔም ያው በእነሱም በኩል ቤተሰቦቻችንን ሰፖርት እያደረግን እንገኛለን ማለት ነው። ምንድነው ከማንነት ከአውትፊት ከምንም ከልክ እንደነገርኩ ከቤተሰብ አንፃር ያው የገቢ ትንሽ ትልቅ የለውምና ያንተ ማይንድ ሴት እና አያያዝ ነው የሚወስነው። በርግጥ ከሱ አንፃር ያዝናትን አንተ ትብስ ተባብለን ለዚህችም ለዛችም እያለን ያው በብዙ መንገዶች ተጠቅመናል። ያው እንደነገርኩ ከቤተሰብም ከኛም አንፃር እርስ በርስም ሰፖርት እንደራረግበታለን፣ እንደጋገፋለን። ከዚህ ባለፈ ወጣቱ በሚሰሩ ልዩ ልዩ የልማት መስኮች ላይ በስፋት እየተሳተፈ ሲሆን ጎን ለጎን ደግሞ የሙያ የክህሎት ሽግግሮች ተጠቃሚ መሆናቸው ይጠቀሳል። አዲስ አበባ ከተማችን ላይ እየተከናወኑ የሚገኙት በርካታ የልማት ስራዎች አሉ። እዛ ላይ ወጣቱ በኔነት ስሜት ገብቶ የልማቱ ተሳታፊ እንዲሆን አሻራውን እያሳረፈ የሚገኝበት ሁኔታ ይገኛል። እንደ ክፍለ ከተማችንም በርካታ የልማት ኮሪደሮች እየተሰሩ ነው የሚገኙት። በካሳንችስም በፒኮክም በሁሉም ወረዳዎች የኮሪደር ስራዎች አሉ። እዛ ላይ የኛ ወጣቶች በቀለም ቅብ በተለያዩ የማስዋብ ስራዎችና በመሳሰሉት የልማት ስራዎች ላይ ተሳታፊ እየሆኑ ነው። እንደ ከተማ አስተዳደርም እንግዲህ እንደሚታወቀው በርካታ ወጣቶች የስራ እድልም ጭምር ተፈጥሮላቸው የዚህ እድል ባለቤት ሆነው ተገኝተዋል ማለት ነው። ይሄ በአቅም ግንባታ ከተገኙ
አንዱ ግኝቶች መካከል አንዱ እነዚህ ናቸው ማለት ነው። ወጣቶቻችን የስራ እድል ተጠቃሚ እንዲሆኑ አስችሏቸዋል። የልማቱ ተሳታፊ እንዲሆኑ አድርጓቸዋል። ከዚህ አኳያ በዚህ 8 ወራት በእነዚህ 8 ወራት ውስጥ እስካሁን ወደ 9500 የሚጠጉ ወጣቶቻችን በስራ እድል ፈጠራ ተሳታፊ እንዲሆኑ እያደረግን ያለ ነው ማለት ነው። ዓለም ዛሬ አንድ ናት። በየትኛውም ክፍላተ ዓለም ለሚከናወነው ነገር እጃችን ላይ ባለች ስልክ የምናውቅበት ጊዜ ላይ ደርሰናል። ለዚህ ዓለም ደግሞ ከወጣቱ በላይ ቅርብ የለም። በዚህ መድረክ ሁለት ነገሮች እኩል የቀረቡበትም ነው፣ ልማቱ ጥፋቱም። ይህን አውቀን የምንጓዝ ስንቶቻችን ነን? ዛሬ እኛ ለማወቅ ለመለወጥ ፍላጎቱ ይኑረን እንጂ አስተማሪ አሊያም አሰልጣኝ በአካል ፈልገን መጓዝ አይኖርብንም። እጃችን ላይ ባለ ስልክ ተአምር መስራት እንችላለን። ለዚህ ምሳሌ የሚሆነን ደግሞ በቅርብ ጊዜ እንድናውቅ እየጋበዘን ያለው ለ5 ሚሊዮን ዜጎች እንጀራ ሊሰጥ የመጣው ኢትዮ ኮደርስ መድረክ አንዱ ነው። በዚህ ስንቶቻችን ተጠቀምንበት ይሆን? በዚህ የኦንላይን ስልጠና በርካታ ወጣቶች ሰልጥነው ዓለም አቀፍ ሰርቲፊኬቶቻቸውን በእጃቸውም ጨብጠው ኦንላይን ስራን ጀምረው እንኳን ለራሳቸው ለሌላ ሀገር ጭምር እዚሁ ተቀምጠው መስራት የጀመሩ በርካቶች ናቸው። በሌላ በኩል ደግሞ ዛሬ በየቤታችን ለገባው የኤልኢዲ ቴሌቪዥኖች፣ በከተማው ለምናያቸው ዲጂታል የማስታወቂያ ቦርዶች መስፋፋት የራሱን አስተዋጽኦ እያበረከተ ያለው ወጣቱ ነው። ለዚህም ማኛችን ደግሞ ወጣት አሉላ ነው። የማስታወቂያ ቦርዶች፣ የወረፋ ማስጠበቂያ ዘመናዊ ማሽኖች፣ ዲጂታል የቅሬታ ማቅረቢያ ቦርዶች፣ የአድራሻ ማሳወቂያ ስክሪኖችን ጨምሮ በርካታ ማሽኖች በራሱ ዲዛይን እያመረተ ይገኛል። የሚሰራቸው ስራዎች ዲጂታል ሳይኔጆች አሉ። 65 ኢንች፣ 55 ኢንች፣ 43 ኢንች ስታንድ አሎን የሆኑ ማለት ነው። በተጨማሪ ደግሞ 32 ኢንች ዳይሬክሽን ሎኬተሮች እንደገና ደግሞ የቅሬታ ማቅረቢያ ዲቫይሶች ናቸው። እነዚህም ሀገር ውስጥ ነው የሚሰሩት። ኪው ማኔጅመንት ሲስተም ዋናው ስራችን ነው። እሱን ቆይተናል መስራት ከጀመረ። እሱ ስራችን ደግሞ በ19 ኢንች እና በ17 ኢንቾች እየሰራ እንገኛለን ማለት ነው። እነዚህ ሶስት ነው። ሌላው ደግሞ ተጨማሪ አትሮኖሶች ናቸው። እነዚህ ዲጂታል አትሮኖሶች ናቸው። 43 ኢንቾች ናቸው። እዚህ ጋር 43 ኢንች ያሳያል። እዚህ ጋር ዲስፕሌይ ያደርጋል የሚፈለገውን ኢንፎርሜሽን ማለት ነው። እዚህ ጋርም ደግሞ ለተገልጋዩ ደግሞ አቅርቦት ስብሰባውን ለሚመራው ሰው ደግሞ በ43 ኢንች በዩኤስቢ ወይም በኔትወርክ አገናኝቶ የሚፈልገውን ዝርዝር ሀሳቦች እዚህ ጋር መግለጽ ይችላል ማለት ነው። ብልጽግና ፓርቲ መሰረቱ ወጣቱ እንደሆነ ያምናል። ለዛም ነው ወጣቱን በመያዝ የኢትዮጵያ የብልጽግና ጉዞ እያፋጠነ ያለው። ይህ ሲደረግ ታዲያ የፖለቲካ የበላይነት ይዞ በቂ ስንቆችንም ይዞ መራመድ ያስችል ዘንድ ልዩ አቅም ማሳደጊያ ስልጠናዎች፣ ሰፊ መድረክም ተዘርግቶ በኪነ ጥበብም ተዋስቶ እየተሰጠ ያለው ዲጂታል የማፍረስ ተግባር በተለያዩ ስራዎች ለምሳሌ በስፖርታዊ ውድድሮች፣ በኪነ ጥበብ እና በመሳሰሉ ተግባራት ማለት ነው። አፍተሩን በከተማችን የሚገኙ ወጣቶች ሀገራዊ አንድነት ነው እሴት በተጠናከረ መልኩ እንዲተገብሩት ከልዩነት በላይ እንደ ሀገር እንድንቆም የሚለያዩ አንድ ላይ እንዳንቆም የሚያደርጉ ኢሹዎችን በራሱ በሀገራዊ ምክክሩ የሚፈቱ ጉዳዮች እንዳሉ ሆኖ ነገር ግን ለሀገር እድገት በሀገር ጉዳይ ሁሉም አንድ አይነት አመለካከት እንዲይዝና የሚያቀራርቡ ሴቶች ላይ በስፋት እየተሰራ ነው ያለው። ዲጂታል የማፍረስ ተግባር በተለያዩ ስራዎች ለምሳሌ በስፖርታዊ ውድድሮች፣ በኪነ ጥበብ እና በመሳሰሉ ተግባራት ማለት ነው። አፍተሩን በከተማችን የሚገኙ ወጣቶች ሀገራዊ አንድነት ነው እሴት በተጠናከረ መልኩ እንዲተገብሩት ከልዩነት በላይ እንደ ሀገር እንድንቆም የሚለያዩ አንድ ላይ እንዳንቆም የሚያደርጉ ኢሹዎችን በራሱ በሀገራዊ ምክክሩ የሚፈቱ ጉዳዮች እንዳሉ ሆኖ ነገር ግን ለሀገር እድገት በሀገር ጉዳይ ሁሉም አንድ አይነት አመለካከት እንዲይዝና የሚያቀራርቡ ሴቶች ላይ በስፋት እየተሰራ ነው ያለው።
ወጣቱ መሪ እንዲሆን በፓርቲው ብዙ ተሰርቷል። የዛም ውጤት የሆኑ የሚመሩትን ተቋም በውጤት እንዲታጀብ ያደረጉ በርካቶች ናቸው። በተለይም ከስር ፖለቲካውን ይለማመዱ ዘንድም በፓርቲው የወጣቶች ክንፍ ከላይኛው እስከ ታችኛው አደረጃጀት ድረስ እንዲዋቀር አድርጓል። ከዚህ አደረጃጀትም በርካታ መሪዎችን ማውጣት ተችሏል። ከተማርኩም በኋላ ብዙ ስራዎችን ለመስራት ሞክሬያለሁ። ኦልሞስት መሬት አስተዳደር ላይም ኮንትራት በመሆን ሰርቻለሁ። ላይክ ነገሮች እንደሚታሰቡት አይደለም። ወደዚህ ፖዚሽን መምጣት እንደ ፓርቲም ነገሮችን ለማገልገል ትልቅ ጽናትና ትልቅ አላማ ያስፈልጋል። ምክንያቱም አሁን ላይ የደረስኩበት የአላማና የጽናት የትግል ውጤት ነው ብዬ ነው የማስበው። ብዙ አመታትን ኦልሞስት ወደ 3 አመታቶችን አገልግያለሁ። ፓርቲንም መንግስትንም በአላማ በጽናት ብዙ ነገሮችን ሰርተናል። ከፕሮጀክት አንጻር እስከ ስራ እድል አንጻር ብዙ ነገሮችን ሰርተናል እንደ ፓርቲና አሁን ያለሁበት ቦታ ብዙ ሳክሪፋይ ወይም ብዙ ትግሎችን በማድረግ ነው አሁን ያለሁበት ቦታ ደርሻለሁ ብዬ የማስበው። ለሌሎቹም ትምህርት ይሆናል ብዬ የማስበው በአላማ በጽናት በትግል ብዙ ነገሮችን ማግኘት የሚቻለው ነው። አሁን ለመድረሴ እሱ ነው ዋናው ቁልፉ ነገሩ። በጎ ፍቃድና ወጣትነት ተለያይተው የሚታዩ አይደሉም። እድሜ መንግስትን ለሚመራው ብልጽግና ፓርቲ ይሁንና ይህ አስተሳሰብና ተግባር አሁን ባህል ሆኗል። አሁን የበጎ ፍቃድ ስራ በወጣቶቻችን ዘንድ ባህል ሆኗል ማለት ይቻላል። በኔነት ስሜት ነው ስራዎቹ እየተሰሩ ያሉት። ማንም ወረዳ ላይ ወይንም ማንም ወጣት ላይ በዚህ መልኩ ሂድ እንደዚህ ያደርጋናል በጣም በራሱ ፍቃድ ደስተኛዎች ሆነው ራሳቸው የማዕድ ማጋራት፣ የቤት እድሳት፣ የደም ልገሳ፣ በጎነት በሆስፒታል የመሳሰሉትን ስራዎች ደስተኛ ሆነው እያከናወኑ ነው የሚገኙት ማለት ነው በራስ ተነሳሽነት። ወደታችም ሲወረድ ይሄ የተደረገላቸው የህብረተሰብ ክፍሎች ስም እየጠሩ ተቋም እየጠሩ ጭምር እያመሰገኑ የሚገኙበት ሂደት ነው ያለው። አቅመ ደካማ ቤቶች አፍርሰው የመገንባት የማደስ ስራ ወጣቶቻችን ዘንድ በበርካታ ወጣቶች ይሄ ባህል ሆኗል። እንዲሁም ደግሞ የደም ልገሳ መርሃ ግብር፣ የበጎነት በሆስፒታል በተለያዩ ሆስፒታሎች ጤና ጣቢያዎች ላይ የሚገኙ ህሙማንን መጠየቅ እንዲሁም እንዴት ናችሁ ብሎ መጠየቅ አብሮነትን የሚያመላክት ትልቅ ድርሻ ያለው ነገር ስለሆነ እዛ ላይም ሲሄዱ ወጣቶቻችን ያው ብሔር ጾታ ማዕከል ሳያደርጉ ኢትዮጵያዊነትን ሰውኛን ማዕከል ያደረገ ነውና እዚህ ላይ በጎ ፍቃድ ላይ ባህል አድርገውታል። በዓላት በሚመጡ ወቅትም ኩነቶችን ጠብቀው የማዕድ ማጋራት ስራዎች እየተከናወኑ ይገኛሉ። በባለፉት በዓላቶች ወቅትም በገና በዓልም በጥምቀትም በመሳሰሉትም የማዕድ ማጋራቱ ተግባር ጎልቶ የወጣበት ሂደት ነው ያለው ማለት ነው። በቀጣይም ይሄ ተጠናክሮ ይቀጥላል። ለአብነት የቂርቆስ ክፍለ ከተማን አነሳን እንጂ በሰላምና ጸጥታ፣ በአረንጓዴ አሻራ ችግኝ ተከላ፣ በትምህርትና ስልጠና በመሳሰሉት ወጣቱ በገንዘቡ፣ በጉልበቱ፣ በእውቀቱ ተሳትፏል። በዛም መንግስት ሊያወጣ የነበረውን ሀብት እንዲቆጥብና ወደ ሌላ ሀገራዊ የልማት እንቅስቃሴዎች እንዲዞር 11ዱም ክፍለ ከተማ በሀገሪቱ በሁሉም ክልሎች ጭምር ተደርጓል። በሌላ በኩል ደግሞ ማህበራዊ ኃላፊነትን ከመወጣት አንጻርም ወጣቱ ተሳትፎ ያደረገ ሲሆን የአረጋውያን፣ የአቅመ ደካሞች፣ ለጸና ህመም ለተዳረጉ እናቶችና አባቶችን ቤት በማደስ አለፍ ሲል ደግሞ ማዕድ በማጋራት ጤናቸውን በመጠበቅና የታመሙና የአልጋ ቁራኛ የሆኑትን ጭምር በመንከባከብ ወጣቶቹ የህሊና እርካታ አግኝተውበታል። አጥንት የሚያለመልም ምርቃት ከእነዚህ ወገኖች አፍሰውበታል። ለሰው ልጅ ከተበረከቱለት ጸጋዎች መካከል የወጣትነት እድሜው ነው። ይህ እድሜ ብዙ ሊሰራበት የሚችል እንደሆነ የሚታወቅ ነው። እስካሁን ብዙዎች በተለያየ ዘርፍ ስኬታማ እንደሆኑ ተመልክተናል። ነገር ግን በቂ ነው ተብሎ አይወሰድም። አሁንም ይህን የእድሜ ክልል ማን ተጠቅሞበታል የሚለው ጥያቄ አብሮ መጓዝ ይኖርበታል። ያንን ሁላችንም በተሰማራንበት የሥራ መስክ ላይ ሆነን ቆም ብለን ልናስብ ይገባል። ተሰጥኦዬ ምንድነው? በምንስ መንገድ አውጥቼ ወደ ጸጋ መለወጥ እችላለሁ የሚለውን ማሰብና ለተግባራዊነቱ መትጋት ያስፈልጋል። እድሜ ቆሞ አይጠብቅምና ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት እንዲህ ብለውም ነበር። እናንተ ወጣቶች
በጣም እድለኞች ናችሁ። ኢትዮጵያ ውስጥ ብዙ ሚሊዮን ወጣት እያለ ከዚያ ውስጥ ተመርጣችሁ አይታችሁ ለውይይት እድል አግኝታችኋል። እንዳታባክኑት። ብዙ መሪ የሚወጣው ከዚህ ውስጥ ነው። በማላዘን በማኩረፍ በመሳደብ ጊዜ አታባክኑ። ወደምትፈልገው ህልምህ፣ ወደምትፈልገው ማንነትህ፣ ወደምትፈልገው አስፒሬሽን ለማደግ የምትተጋውን በፖዚቲቭ ኢነርጂ የምትፈልገው ላይ ድዌል አድርግ። የምትጠላውን ተው። ደህንነትን ተው፣ ብልጽግና ላይ ድዌል አድርግ። ጦርነትን ተው፣ ሰላም ላይ ድዌል አድርግ። ደሞዝ ጭማሪ አልተጨመረልኝም ተውና የአመት ደሞዜን በወር ቀይረዋል ላይ አስፓየር አድርገህ ስራ። ይመጣል። አንተ ኢንፋይናይት ፖቴንሻል ያለ ብቁ ዜጋ ነህ። ከገባህና በነቃ አእምሮ ከሰራ የፈለከውን ትሆናለህ። የፈለከውን ለመሆን ግን ኔጌቲቭ ነገሩን መተው ያስፈልጋል። መደመር ያስፈልጋል። መተጋገዝ ያስፈልጋል። መተባበር ያስፈልጋል። ይሄንን ካደረጋችሁ እናንተ ለኢትዮጵያ ሳይሆን ለአፍሪካ ትተርፋላችሁ። ይሄን ደግሞ በእኛ እድሜ የምናየው ይሆናል። በርቱ፣ አገራችሁን ውደዱ፣ ቤተሰቦቻችሁን አክብሩ፣ ተፈጥሮን ጠብቁ፣ ፈጣሪን ፍሩ፣ ፈጣሪን አክብሩና አመስግኑ። ይሄንን ካደረጋችሁ ወደፊት ያለው መንገድ የቀና ነው።